ላይ በውጤቱ ላይ የሚያሳድረው ተጽዕኖ የለም። አንደኛ የነበረን የትሬኒንግ ጊዜ 3 ነው። ሰኞ፣ ማክሰኞና ሮብ ነው። ስለዚህ ሮብ ደግሞ ላይት ትሬኒንግ ነው። የሪከቨሪ አንዳንድ ነገር የምትሰራበት ነው እንጂ ሌላ ነገር የለውም። 2 ቀኖች ነበሩ ሲሪየስ ትሬኒንጎች። የዛን ቀን ያው ሰርቼ መረዳቴ ደግሞ ሌላውን ስራ እንዲሰራ አሳይመንት ሰጥቼ ነው የሄድኩት። በዚህ ጉዳይ ተጽዕኖ ይፈጥራል የሚል እምነት የለኝም። ምንም ከዚህ ጋር ተያያዥነት ያለው ነገር የለም። እንቅስቃሴው 2 ገጽታ አለው። አንደኛው የመጀመሪያው 45 ደቂቃ በጣም ዝምተኛ ምንም ነገር ያልሰራ ቡድን ነው። ሁለተኛው 45 ደቂቃ በጣም ጥሩ የሚባል እንቅስቃሴ ያደረገ ቲም ነበርና እንግዲህ በዚህ በወዳጅነት ጨዋታ የሚመዘገብ ቢሆንም ራስህን የምታይበት የምታስተካክልበት የምትመርጥበት ጊዜ ነው። በዚህ በውስጥ ብዙ ነገሮችን ማየት ባይቻልም ግን የተወሰነ ነገር ያሳያል። በአንድ ጨዋታ እንኳን ዛሬ እንኳን ብዙ ነገር አሳይተናል። ስለዚህ የሚቀጥለው እሁድ ደግሞ አንድ ጨዋታ ስናደርግ እንደዚሁ የምናይበት ይሆናል ማለት ነው። ስለዚህ ቲማችን በቀጣይ እየተስተካከለ እያሻሻል የምንሄድበትን መንገድ እንፈጥራለን እናስባለን። ስለዚህ አጠቃላይ ይሄ ወዳጅነት ቲማችንን ለማየት በጣም ትልቅ እገዛ ያደርግልናል። አንዳንድ ጊዜ ስሜታዊ ትሆናለህ። ፉትቦል በራሱ ስሜታዊ ያደርጋል። ግን ያ ኢንሲደንት ብቻ አልነበረም ስሜታዊ ያደረገኝ። ዝምተኛ ነኝ በተፈጥሮዬ፣ ምንም እንትን አልልም። ግን በነበረው እንቅስቃሴ አጠቃላይ በጣም ደስተኛ አይደለሁም የነበረው። ዳኛው በጣም ልጆቻችንን አስደብድቦብናል። ከሚገባው በላይ በጣም ራፍ ነበሩ። እሱ መቆጣጠር አልቻለም። ከዛ ደግሞ መጨረሻው እዚህ ምን ያህል እንደጎዳው ያው አጠገቤ ስለነበረ አይቼዋለሁ። እነዛ ነገሮች ትንሽ አድርገውኛል። ግን ያው በፉትቦል ዓለም ሊያጋጥም የሚችል ነገር ነው። እዚህ ባለ መጫወቻ ሜዳ እንግዲህ እንዴት መግለጽ እንደምችል አላውቀውም። ሜዳው አሁንም ይቀረዋል። አንዳንድ ኳሶች አሁን በጣም የነጣጠሩ ነበረ። ገና እንትን ኮምፓክት መደረግ አለበት ሜዳው። አንዳንድ ቀይ አፈርም አሸዋም አንዳንድ ነገሮችም ተደርጎ በደንብ ኮምፓክት መደረግ አለበት እና ጥንካሬ አላየሁበትም እና ኳሱን እንደ ልብ ማሽከርከር ችግር ይታይበት ነበረ። ግን ወደፊት ይስተካከላል ብዬ አስባለሁ። የምናሻሽለው ምንድን ነው? ራሳችንን ለማየት ነው ሁልጊዜ እንትን የምናደርገው እና ሌሎችንም ልጆች አሉ ያልታዩት ተጫዋቾችንም ለማየት በተመሳሳይ ደግሞ ውጤቱን ለማግኘት ጥረት እናደርጋለን እና አጫዋታችን አሁን ከረፍት በኋላ የነበረው የማጥቃት ዘዴያችን የፕሮሰሲንጋችን ጥሩ ነበረ። ፊኒሺንግ በጣም ደካማ ነበረ። ብዙ ሚስ አድርገናል። በእንደዚህ አይነት ውጤት ማለቅ አልነበረበትም። ግን ይሄ የሆነ ነገር እንድትሰራ ይነግርሃል። ስለዚህ በጎል በማግባቱ ላይ ወደፊት በመሄዱ ላይ ለማሻሻል ጥረት እናደርጋለን።